ሀገራችን በወንጀል ድርጊት የተገኘ ገንዘብ ወይም ንብረት ህጋዊ አስመስሎ ማቅረብና ሽብርተኝነትን በገንዘብ የመርዳት ወንጀል ለመቆጣጠር በ2002 ዓ.ም ነው ያቋቋመችው በደንብ ቁጥር 171/2002 የፋይናንስ ደህንነት አገልግሎት እንዲቋቋም ተደርጓል። ተቋሙ ቢቋቋም ቅድመ ዝግጅቶችን በማድረግ በ2004 ዓ.ም ነው ተቋሙ ወደ ስራ የገባው። ተቋሙ ወደ ስራ ሲገባ በዋናነት የፋይናንስ ደህንነት አገልግሎትን በ2004 ወደ ስራ ሲገባ እንዲሁም ደግሞ በ2014 ድጋሚ ተቋሙን በማጠናከር በደንብ ቁጥር 490/2014 ድጋሚ እንዲቋቋም የተደረገበት ነው። ከዚህ ጋር ተያይዞ ይህ ተቋም ቀድሞም ሆነ በድጋሚ ሲቋቋም ዋናው ተልኮ አንዱ አገራችን የዓለም አቀፍ የፋይናንስ ድርጊት ግብረ ኃይል ወይም ፋይናንሻል አክሽን ታስክ ፎርስ የሚባለው ምክር ሐሳቦችን መተግበር ከሚጠበቅባቸው ከ200 በላይ የዓለም ሀገራት አሉ። ከሷ ውስጥ ኢትዮጵያም አንዷ ነች። የፋይናንሻል አክሽን ታስክ ፎርስ በቀጥታ 40 ሀገራት ቀጥታ አባል አሉት። እንዲሁም ደግሞ 9 ቀጠናዊ ሪጂናል ግሩፖች አሉ። የአፍሪካን ብናይ 3 ቀጠናዊ ቡድኖች አሉ። የምስራቅና ደቡብን የሚያካትተው 21 አባል ሀገራትን የያዘው የኢስተርን ኤንድ ሳውዘርን አፍሪካ አንቲ ማኒ ላውንደሪ ግሩፕ ይባላል። ኢትዮጵያ ከ21 አባል ሀገራት አንዷ ነች ማለት ነው። እነዚህ በዓለም ላይ ያሉት አጠቃላይ ከ200 በላይ ሀገራት በቀጠናዊ ወይም ደግሞ በቀጥታ ካሉት 40ዎች ተደምሮ 40 ምክር ሐሳብ ይተገብራሉ። ፋይናንሻል አክሽን ታስክ ፎርስ የሚያወጣቸው አገራት እንዲተገብሩት ማኒ ላውንደሪና ሽብርተኝነትን በገንዘብ የመርዳት ወንጀልን ለመከላከል የሚያስችሉ 40 ምክር ሐሳቦች አሉ። ከ200 በላይ አገራት እንዲተገብሩ የሚያስችል። ስለዚህ ይሄንን ኢትዮጵያ አባል የሆነችለትን የፋይናንስ ደህንነት አገልግሎት እንደ ሀገር ወክሎ ይሄንን የሚያስተባብር ተቋም ነው ማለት ነው። ከዚህ አንፃር ከአፍሪካ 21 አባል ሀገራት የሳምላክ አባል ናቸው። ኢስተርን ኤንድ ሳውዘርን አፍሪካ በየ5 ዓመቱ እርስ በርስ የግምገማ ስርዓትም እንዳለ በዚሁ አጋጣሚ ለማንሳት ነው። ኢትዮጵያ በ2015 እንደ አውሮፓውያን አቆጣጠርና በ2019 እነዚህን 40 ምክር ሐሳቦች መሰረት ተደርጎ የእርስ በርስ የሙቹዋል ኢቫሉዌሽን አካሄዳለ። ሶስተኛው ሙቹዋል ኢቫሉዌሽን በቀጣይ ዓመት የሚካሄድ መሆኑን በዚህ ለማንሳት ነው። ይሄንን 40 ምክር ሐሳብ ተግባራዊ ከምናደርግባቸው ህጎች አንደኛው 780/2005 የሚባለው ህግ ነው ማለት ነው። ይሄ 780/2005 ቀጥታ ለፋይናንስ ደህንነት እንዲያስተባብር ከተሰጠው ወይም ኢንተለጀንስ ሪፖርት እንዲሰራበት ከተሰጠው በህገወጥ መንገድ የተገኘ ገንዘብ ወይም ንብረት ህጋዊ ማስመሰልና ሽብርተኝነትን በገንዘብ ከመርዳት ጋር ተያይዞ ያሉ ወንጀሎችን ለመከታተል ለመቆጣጠር አጥፊዎችን ደግሞ ተጠያቂ ለማድረግ የሚያስችል የህግ ማዕቀፍ ነው። ላለፉት 12 ዓመታት አገልግሎት እየሰጠ ያለ የህግ ማዕቀፍ ነው። ሌላው ይሄን 12 ዓመት የቆየውን ህግ አሁን ማሻሻል ለምን አስፈለገ የሚለው የህጉ መሰረታዊ ነገር ነው። ቀጥታ ማሻሻያዎቹ ላይ ከመግባታችን በፊት ማለት ነው። እነዚህ እንዲሻሻል ካስገደደው አንዱ ቅድም ያልኩት ኢትዮጵያ የፋይናንሻል አክሽን ታስክ ፎርስ 40 ምክር ሐሳቦችን እንድትተገብር ከሚጠበቅባት ሀገር ከመሆኑ አንፃር እነዚህ ምክር ሐሳቦች በራሳቸው በጊዜ ሂደት ዓለም አቀፉ ፋይናንሻል አክሽን ታስክ ፎርስ እያሻሻላቸው ሄደዋል። ስለዚህ ከዛ ጋር የሚጣጣም ህግ አገራት እንዲወጡ ያስገድዳል ማለት ነው። ስለዚህ እየተሻሻሉ የመጡ ምክር ሐሳቦች ስላሉ እነዚህ ሊመልስ የሚችል በተለይ የወንጀል ባህሪዎች ተለዋዋጭነት ጋር ተያይዞ ዓለም የደረሰበትን ወይም ደግሞ እነዚህን ወንጀለኞች ወይም ወንጀሉን ሊመጥን የሚችል መከላከል የሚያስችል የህግ ማዕቀፍ አገራት ሊኖራቸው ይገባል። ፋይናንሻል አክሽን ታስክ ፎርስም በዚሁ መሰረት ምክር ሐሳቡን እያሻሻለ ይሄዳል። ሀገራትም ደግሞ ይሄን ምክር ሐሳብ መተግበር የሚያስችላቸውን የህግ ማዕቀፍም ጭምር እያሻሻሉ መሄድ አለባቸው። በዋናነት ህጉ ለማሻሻል ስንነሳ ይህን ህግ እንዲያስፈጽሙ ኃላፊነትና ስልጣን ከተሰጣቸው በተለይ ፖሊስ፣ ፍርድ ቤት፣ አቃቤ ህግ የቀድሞ ህግ ላይ የነበሩ የአፈጻጸም ችግሮች ምንድናቸው የሚል ዝርዝር አሰስመንት ተሰርቶ ወደ ህጉ እንደተገባ በዚሁ አጋጣሚ ለማንሳት እንሞክራለን ማለት ነው። ምንድነው በተለይ ማኒ ላውንደሪ ወይም በህገወጥ መንገድ የተገኘ ገንዘብ ወይም ንብረት ህጋዊ አስመስሎ ማቅረብና ሽብርተኝነትን በገንዘብ ከመርዳት አንፃር በተለይ ማኒ ላውንደሪ ላይ አመንጭ ወንጀሎች የሚባሉ አሉ። ማኒ ላውንደሪ ከማቋቋም በፊት በምን ወንጀል ነው ገንዘቡ የተገኘው? በኋላ ነው ህጋዊ አስመስሎ ለማቅረብ የሚካሄደው። ስለዚህ እነዚህ አመንጭ ወንጀሎች የበፊቱ ህግ በግልጽ አይደነግግም ነበር።
ወይም ደግሞ በዝርዝር አይደለም በገንዘብ መጠን ነው ከዚህ በላይ ያለ ነው የሚያስቀምጣቸው የነበረው ይሄ አንዳንድ ጊዜ ያለ አግባብ ወየቅጣት ድንጋጌዎችንም ስለሚያስቀምጥ ያለ አግባብ ተጠያቂነትን የሚፈጥር ከመሆኑ አንፃር በዚህ ህግ ላይ ምክር ሐሳቡም ያለም አቀፍ ምክር ሐሳቡ በሚፈቅደው መሰረት ወንጀሎቹ ራሱ ሊስት እንዲደረጉ ተደርጓል ወደ ይሄ መኒ ላውንደሪ የሚያመነጩ 21 ወንጀሎችን ሊስት እንዲያደርግና በዝርዝር እንዲያስቀምጥ ያደረገ ነው አንደኛው ክፍተትም ጭምር በተለይ በፍርድ ቤትም ክስም ከማቅረብም አንፃር ከመመርመርም አንፃር ጭምር አንዱ ችግር ይሄ ስለነበረ ቀደም ሲል ባመንጭ ወንጀሎች ብቻ አጥፊዎች ይጠየቁ ነበር ለምሳሌ ሙስናን የፈጸመ ተጠርጣሪ ካለ በሙስና የተገኘን ገንዘብ በዛ በሙስና መክሰስ የሚያስችለው የህግ ማዕቀፍ አለ በዛ ይከሰስና ተጠያቂ ሆኖ ተፈርዶበት ከሆነ ጊዜ እስር በኋላ መልሶ ያንን ገንዘብ የሚጠቀምበት ሁኔታ ነበር ስለዚህ ከወንጀል ማትረፍ የሚቻልበት መንገድ ለመስጋትም ጭምር ነው ስለዚህ ፓራላል ኢንቨስቲጌሽን የሚያደርግበት ነው ባመንጭ ወንጀሉ ብቻ ሳይሆን በመኒ ላውንደሪም ጭምር እንዲከሰስና በመኒ ላውንደሪ ክስ መመስረት የምንችልም ከሆነ በቂ ማስረጃ ካደራጀን የምርመራ ዘዴያችንን አጠናክረን ማስረጃውን የምናደራጅና ፓራላል የሆነ ኢንቨስቲጌሽን ካካሄድን እስከ ሀብት ማስመለስ ድረስ ይሄዳል ማለት ነው የተዘረፈው ወይም ደግሞ ያለ አግባብ በወንጀል የተገኘው ንብረት ወይም ገንዘብ እስከ ማስመለስ ይሄዳል ይሄ ሲሆን ከወንጀል ማትረፍ እንደማይቻልና ኢትዮጵያ ለመኒ ላውንደሪ ወይም በሽብርተኝነት ገንዘብ በሽብርተኝነት ለመርዳት ምቹ ያልሆነች አገር እንድትሆን የሚያስችል ድንጋጌዎችንም እንዲካተቱ ተደርገዋል ማለት ነው ሌላው የአሰራር ስርዓት ነው ጠንካራ የህግና አሰራር ስርዓት መዘርጋት ያስፈልጋል እና ደግሞ ሌሎች ግልጽ ያልሆኑ ነገሮችንም በዚሁ ድንጋጌ ላይ ግልጽ እንዲሆኑ ለማድረግ ተሞክሯል ሱፐርቪዥንንም ጨምሮ ሪስክ ቤዝድ አገራት ሪስክ አሰስ እንዲያደርጉ ያደርጋል የሚያደርጉትንም ሱፐርቪዥን ወይም የፋይናንስ ተቋማት ሊሆን ይችላል ፋይናንስ ነክ ያልሆኑ ተቋማትን ሪስክ ቤዝድ ሱፐርቪዥንም እንዲያደርጉ ጭምር የሚደነግግ ነው ማለት ነው ሌላው ከፋይናንስ ግብረ ኃይሉ ምክር ሐሳብና ዘርፉን በተመለከተ ባለፉት 12 ዓመታት አገራችን ፈርማ ከተቀበላቸው ስምምነቶች ጋር ማጣጣም ያስፈልጋል ቀደም እንዳልኩት ግብረ ኃይሉ ባለፉት 12 ዓመታት ምክር ሐሳቦችን እያሻሻለ ሄዷል ሌላው ደግሞ ኢትዮጵያ ባለፉት 12 ዓመታት ሌሎች ዓለም አቀፍ ስምምነቶችም ፈርማ የተቀበለቻቸው ከዚህ ጋር የተጣጣመ በህገ ወጥ መንገድ የተገኘ ገንዘብ ወይም ንብረት ህጋዊ ማስመሰልና ሽብርተኝነትን በገንዘብ ከመርዳት ጋር ያሉ ድንጋጌዎችንም ጭምር እንዲጣጣም ለማድረግ ይህን የህግ ማዕቀፍ ማሻሻል አስፈልገዋል አንዳንድ ጉዳዮችን ብቻ ለማንሳት በኋላ ወደ ውይይቱ እንድንገባ ይህ የቀድሞ አዋጅን ያሻሻለው ቀድሞ አዋጅ 58 አንቀጾች ነበሩት አሁን 14 አንቀጾችን ነው ለማሻሻል ይሄ አሁን ያለው ማሻሻያ የቀረበው ማለት ነው ስለዚህ 14 አንቀጾችን ያሻሻለ የማሻሻያ ህግ መሆኑን እንድናይ ነው ከዚህ ውስጥ አብዛኞቹ የትርጉም ክፍሎችም አሉ አንደኛው ለምሳሌ ቀደም አመንጭ ወንጀል ምን ማለት ነው የቀድሞ በገንዘብ ያስቀምጥ ነበር አሁን ግን በግልጽነት የቀድሞ ህግ ግልጽነት አንደኛው ክፍተቱ የነበረው ግልጽነት ስለሆነ አመንጭ ወንጀል ማለት ወይም ለመኒ ላውንደሪ የሚያመነጩ ወንጀሎች የምላቸው 21ዱንም በዝርዝር አስቀምጠዋል ሙስና ታክስ ስወራ እያለ 21ዱንም በዝርዝር ያውኑ ማሻሻያዎች ላይ እንዲቀመጥ ተደርገዋል ይሄን ካደረግን በመኒ ላውንደሪ የሚያመነጩ እነዚህ ነው ካልን በተገቢ ምርመራ ለማካሄድ ምቹ ሁኔታዎችን የሚፈጥር መሆኑን አንኳር ጉዳይ ስለሆነ እሱን ማንሳት ፈልጋለሁ ሌላኛው ጥሬ ገንዘብ ቀደም ሲል ክፍተት ከነበረብን አንዱ በቀድሞ አዋጁ ላይ ክፍተት ከነበረው አንዱ ጥሬ ገንዘብና ለአምጩ የሚከፈሉ የክፍያ ሰነዶች ድንበር አቋርጠው ስለማጓጓዝ የተመለከተ የቀድሞ አዋጅ ክፍተት ነበረበት ማለት ነው ስለዚህ ማንኛውም ሰው ወደ ኢትዮጵያ ሲገባ ወይም ከኢትዮጵያ ሲወጣ የያዘውን ገንዘብ ለአምጩ የሚከፈሉ የክፍያ ሰነዶች የከበሩ ድንጋዮች ወይም የከበሩ ብረቶችን በተመለከተ ለጉምሩክ ኮሚሽን የማሳወቅ ግዴታን ይጥላል ማለት ነው ይሄ ከዚህ አንፃር በፖስታ ወይም በካርጎ ወደ ኢትዮጵያ የሚገቡ ከኢትዮጵያ የሚወጡ ጥሬ ገንዘብ ለአምጩ የሚከፈሉ የክፍያ ሰነዶች በተመለከተም እንደዚሁ ለጉምሩክ ኮሚሽን የማሳወቅ ግዴታ እንዳለበት ይደነግጋል ይሄ በሚሆንበት ሰዓት ግን በዚህ አንቀጽ የተቀመጡት ነገሮች የሚከናወኑ የማሳወቅ ሂደት ዓለም አቀፍ የንግድ ክፍያ ስርዓቶችና ካፒታል እንቅስቃሴ በማያስተጓጉል መርህ የሚከናወን መሆን አለበት ብሎ በግልጽ ማሻሻያዎቹ ላይ እንዲካተት ተደርጓል የንግድ እንቅስቃሴውን በማያስተጓጉል መልኩ እንዲፈጸም በዚህ አዋጅ ላይ በዋናነት ከገቡ ጉዳዮች አንዱ ነው ስለዚህ በአጠቃላይ የቀድሞ አዋጅ ላይ የነበረው አንዱ ክፍተት ይሄ ስለነበረ
ዓለም አቀፍ ፋይናንሻል አክሽን ታስክ ፎርስ ደግሞ በግልጽ ይሄንንም ጭምር የሚደነግግ አገራት ህግ ሊኖራቸው ይገባል ከሚባልበት አንዱ ሪኮመንዴሽናቸው ውስጥ ስላለ ነው ይሄ እንዲካተት የተደረገው ማለት ነው። ሌላኛው የዚህ ህግ አንኳር ጉዳይ ሌጋል ፐርሰን የምንላቸው ነው። በህግ ሰውነት የተሰጣቸው አካላት ላይ ማለት ነው። ለምሳሌ ፒኤልሲ ሊሆን ይችላል፣ ሼር ካምፓኒ ሊሆን ይችላል። እነዚህን በሚመለከት እስካሁን ባለን ህግ መሰረት ፊት ለፊት የሚታዩ ሼር ሆልደሮች ብቻ ናቸው በባለቤትነት እዛ ጋር የሚታዩት ማለት ነው። ዓለም አቀፍ ፋይናንሻል አክሽን ታስክ ፎርሱ ከዚህ ሌጋል ፐርሰን አልቲሜትሊ ወይም ዋናው ተጠቃሚው አካል ማን ነው የሚለው አንዳንዶቹ በህግ ሰውነት የተሰጣቸው ፒኤልሲም ሼር ካምፓኒም ሊሆን ይችላል ፊት ለፊት ዋናውን ተጠቃሚ ላናገኘው እንችላለን፣ በሼርም ማናገኘው በየትኛውም ማለት ነው። ስለዚህ በተለይ ሽብርተኝነትን በገንዘብ ከመርዳት ጋር መጠቀሚያ እንዳይሆኑ ከዚህም በተጨማሪ ደግሞ ለመኒ ላውንደሪ መጠቀሚያ እንዳይሆኑ አልቲሜት ኦነሩን ጭምር ማወቅ የሚያስችል ስርዓት ለመዘርጋት የሚያመች ድንጋጌዎች ተካተውበታል ማለት ነው። በወንጀል ድርጊት የተገኘ ንብረት ወይም ገንዘብ ህጋዊ አስመስሎ የማቅረብና ሽብርተኝነትን በገንዘብ የመርዳት ወንጀሎችን ለመከላከል በህግ የሰውነት መብት ያለው አካል መጠቀሚያ እንዳይሆኑ ለማድረግ እንዲሁ በህግ ሰውነት መብት የተሰጣቸው ተቋም ተጠቃሚ ስለሚሆኑበት ባለቤቶች ግልጸኝነት ወይም ቤኔፊሻሪ ኦነር የምንላቸውን ትራንስፓረንት የሆነ ኢንፎርሜሽን ተቋማት ወይም ደግሞ ይሄን የሚመለከተው ተቋም መመዝገብ እንዳለበት የሚጨምር ድንጋጌዎችን ያካተተ ነው። ሌላኛው ሱፐርቪዥንን በተመለከተ ነው። ቀደም እንዳለው ወንጀል መከላከል በአግባቡ ሱፐርቫይዝ ከማድረግም ጭምር የሚመነጭ ስለሆነ በፋይናንስ ደህንነት አገልግሎት የሱፐርቪዥን ስራዎች እንዲሁም የብሔራዊ የስጋት ጥናት ሪፖርት ግኝቶችን መሰረት በማድረግ ሱፐርቪዥን እንደሚታወቀው ሁሉንም ስራ አይደለም ሱፐርቫይዝ የሚደረገው። ሪስክ በጥናት መሰረት የተለዩ ሪስኮች አሉ። ሪስክ ቤዝድ ሱፐርቪዥን መደረግ እንዳለባቸውም ጭምር ለመደንገግ ያው ይሄንንም በተመለከተ የፋይናንሻል አክሽን ታስክ ፎርስ የመጀመሪያው ሪኮመንዴሽን አገራት ሪስክ አሰስመንት መስራት አለባቸው። በሪስካቸው መሰረት ሱፐርቫይዝ ማድረግ አለባቸው። በሪስካቸው መሰረት ወንጀልን መመርመር ተጠያቂ ማድረግ እንዳለባቸው ስለሚደነግግ ከዚህም በተጨማሪ ደግሞ ያለንን የሰው ኃይል ሀብት በአግባቡ ለመጠቀም ሪስክን መሰረት ያደረገ ምርመራ ለማድረግ የሚያስችሉ ድንጋጌዎችም እንዲካተቱበት ተደርገዋል። ስለ ምርመራ ካነሳን አይቀር ሌላኛው በተለይ ውጤታማ ምርመራን ከማድረግ አንፃር መደበኛ የምርመራ ዘዴውም እንዳለ ተቀምጧል። ከዛ በተጨማሪ በሽፋን ስር ስለሚደረግ የምርመራ ሂደትንም ቀደም ሲል በአዋጅ ቁጥር 780 አንቀጽ 26 ላይ በግልጽ የተደነገገ አለ። እሱንም በተመለከተ እዚህም ጋር በድጋሚ ለማሻሻል የተሞከረበት አለ። ከዚህ አንፃር እንደውም ትንሽ በተወሰነ መልኩ ብጅታ የፈጠረበት ወይም ደግሞ ክሊርሊ ይሄንን ከመረዳት አንፃር ክፍተት የፈጠረ ከመሆኑም አንፃር እንዲታወቅ የምፈልገው በሽፋን ስር የሚደረግ የምርመራ ዘዴ አንደኛው ልዩ ምርመራ ዘዴ ነው። ስለዚህ ይሄ ሁልጊዜ የሚፈጸም የምርመራ ዘዴ አይደለም። ስለዚህ ራሱ ድንጋጌውም ላይ አዋጁም ላይ ማሻሻያው ላይ ተካተተው ልዩ የምርመራ ዘዴ ነው ተብሎ ነው። ይሄ በተለይ ማስረጃዎችን በአግባቡ ከማደራጀት ማስረጃን በአግባቡ ከማግኘት አንፃር በሽፋን ስር ለሚደረግ ምርመራ ለመጠቀም የሚያስችል ትዕዛዝ ለወንጀል መርማሪ አካላት ስልጣን የሚሰጥ አዋጅ ነው። ሆኖም ግን ይሄ ሲካሄድ ቀደም ሲልም በአዋጅ ቁጥር 780 ይሄው ድንጋጌ ነበረ። አሁንም በዚሁ ላይ ላለፉት 12 ዓመታት ይሄ ድንጋጌ ነበረ ማለት ነው። አሁንም እዚሁ ድንጋጌ ላይ ተካቷል። ግልጽ እንዲሆን የሚያስፈልገው ይህንን ስልጣን የሚሰጠው ፍርድ ቤት ነው። ስለዚህ በሽፋን ስር የሚደረግ ምርመራን በተመለከተ መርማሪው አካል ከፍርድ ቤት በሚሰጠው ፍቃድ ብቻ ነው ሊያከናውን የሚችለው። ለዚህም ፍርድ ቤት በሽፋን ስር የሚደረግ ምርመራን በሚሰጥበት ሰዓት ምን ይከተላል፣ ምንን ሲያገኝ ነው በቂ ሆኖ ሲያምንበት መሆኑን በድንጋጌው ላይ በጣም በግልጽ የተመላከተ መሆኑን በዚሁ አጋጣሚ ለማንሳት ነው። ከዚህ ጋር ተያይዞ እንደ ብጅታ የሚነሳው ቀደም ሲል የነበረው በሽፋን ስር የሚደረግ ምርመራን በተመለከተ ሌላኛው ይህን ምርመራ የሚያደርገው አካል ከህግ ነፃ የሚሆንበት ተጠያቂ የማይሆንበትን ጉዳዮችን አካቶ መቅረቡ ነው። ቀደም ሲልም እንዳልነው በነበረው በአዋጅ ቁጥር 780 2005 ላይ አንቀጽ 26 ላይ ከተካተቱት አንፃር በሽፋን ስር የሚደረግ ምርመራን በተመለከተ መርማሪው አካል የህግ ሽፋን ማግኘት አለበት። ለምን ያንን መረጃ ለማሰባሰብ ተመሳስሎ የሚገባ አካል ከመሆኑ አንፃር የበፊቱ ህግ
እንደ ወንጀል ፈጻሚም እየሆነ ስለሆነ እየመረመረ ያለው የበፊቱ ህግ ብጅታ ነበረበት በአንድ መኒ ላውንድሪና ሽብርተኝነት ወንጀል እንደፈጸመ እንደ ወንጀለኛነት ይደነግግና ግን ደግሞ በወንጀል አይጠየቅም ይላል የበፊቱ ማለት ነው ስለዚህ የግልጽነት ችግር ነበረበት ከዚህ አንፃር አሁን ይሄንን ወንጀል የሚፈጽመው መረጃ ለማግኘት ወይም ደግሞ በሽፋን ስር የሚደረግ ምርመራ ውስጥ ሲሄድ የሚፈጽማቸውን ወንጀል ከዛ ነፃ መሆን አለበት የሚል ነው ወይም ተጠያቂ አይሆንም ከማድረግ አንፃር ነው ከዚህ አንፃር ከግድያ በስተቀር ኳሊፋይ አድርገዋል የበፊቱ ህግ ላይ ጥቅል ነበር ተጠያቂ አይሆንም የሚለው ማለት ነው በ780 2005 ላይ በዚህ ማሻሻያ ላይ ግን ምንም እንኳን በሽፋን ስር የሚደረግ ምርመራ ያከናወነ ቢሆንም ምንም እንኳን ይሄንን ተግባር የሚያከናውነው በፍርድ ቤት ፍቃድ ተሰጥቶት ቢሆንም የግድያ ወንጀሎችን እንዳይፈጽም ወይም ደግሞ ድርጊት ማለት ነው ለሚፈጽማቸው ድርጊቶች ከግድያ በመለስ የሆኑ መሆን እንዳለበት ያስቀምጣል ማለት ነው ስለዚህ ይሄ በግልጽ እንዲታወቅ ይሄ ድንጋጌ ሲያስቀምጥ አንደኛ ልዩ ምርመራ ዘዴ መሆኑን በግልጽ ማወቅ ያስፈልጋል ሁለተኛ ይሄንን የሚፈቅደው ፍርድ ቤት ነው ፍርድ ቤቱ አስፈላጊ ነው ብሎ ባመነበት ጊዜ በመደበኛ የምርመራ ዘዴ ማስረጃ ማሰባሰብ አይቻልም ብሎ ባመነበት ጊዜ ፍርድ ቤት ሲፈቅድ ብቻ የሚከናወን መሆኑ ነው ፍርድ ቤቱም ደግሞ ይሄን ለመፍቀድ የሚያስችለው በቂ ሁኔታዎች ሲገጥመው ብቻ እንደሚፈቅድ ግልጽ ማድረግ ያስፈልጋል ይሄንኑ መረዳት ያስፈልጋል ማለት ነው ሌላኛው መጨረሻም ነው ይሄ አዋጅ ይሄ ድንጋጌ አዲስ የወጣ ወይም ደግሞ በዚህ ማሻሻያ ላይ የተካተተ ድንጋጌ ሳይሆን ቀደም ሲል በአዋጅ ቁጥር 780 2005 ላይ በአንቀጽ 26 ላይ የነበረና እንደውም በጥቅሉ ሁሉንም ወንጀሎችን አስመልክቶ ሽብርተኝነትን በገንዘብ የመፈጸም የመርዳት ወንጀል መኒ ላውንድሪ እንደዛ እንደ ወንጀለኛ ቢቆጠርም ግን መቀጣት የለበትም ብሎ በድፍኑ ያስቀመጠ ስለሆነ ይሄ ክሊር ተደርጎ በዚህ ሽፋን ስር የሚደረጉ ምርመራዎች ከግድያ በመለስ የሚፈጽማቸው ድርጊቶች ከግድያ በመለስ ያሉትን ብቻ ነፃ የሚያደርግ መሆኑን በዚሁ አጋጣሚ ለማንሳት ነው ፍርድ ቤትም ሲፈቅድ የምርመራ ዘዴውንም ጭምር መቼ የት የሚለው ዝርዝር ወስኖ ነው የሚፈቅድለት በየትኛው ጊዜ በየትኛው ቦታ ለምን ያህል ጊዜ በዝርዝር ፍርድ ቤቱ ወስኖ የሚፈቅደውና ከፍርድ ቤት ፍቃድ ውጪ የማይከናወን መሆኑን በዚሁ አጋጣሚ ለማንሳት ነው ሌላኛው በዚህ አዋጅ ላይ ያው እንደሚታወቀው የወንጀል ህግ ባህሪ ያለው ስለሆነ መከላከል ተፈጽሞ ሲገኝ መቅጣትም ስለሆነ በፊት በነበረው በአዋጅ ቁጥር 780 እንደ አጠቃላይ የቅጣቶች አለመመጣጠን ነበር የተለያዩ ወንጀሎች የተመጣጠነ ቅጣት አልነበራቸውም ስለዚህ እዚህ ማሻሻያ አዋጅ ላይ የተደረገው ወቅቱን የመጠነ ጊዜውን ያገናዘበ ያው በባህሪው መኒ ላውንድሪና ሽብርተኝነትን በገንዘብ የመርዳት ወንጀል ድንበር ተሻጋሪ ነው ስለዚህ ከዚህ ጋር ተያይዞ ጊዜውን የመጠነ ቅጣትንም ጭምር ተመጣጣኝ ቅጣት የመጣልብ ሁኔታ ስላለ በርካታ ድንጋጌዎች ከቅጣት ጋር ተያይዞ ተመጣጣኝ እንዲሆኑ ለማስቻል የተደረገበት ነው ሌሎች አብዛኛው ቀደም ሲል የነበሩ በትርጉም ብቻ ወቅቱን እንዲመስሉ የተደረገበትና በመጨረሻም ላይ ይሄ ማሻሻያ ዝርዝር 21 አመንጭ ወንጀሎችን በፊት ያልነበረ አመንጭ ወንጀሎቹ ግን በግልጽነት በአባሪነት እንዲካተቱ የተደረገበት መሆኑን ለማንሳት ነው ከዚህ ላይ የተዛባ ሐሳብ ወይም ደግሞ ሐሳቦች ነበሩና እኔ በግልጽ ይሄንን ካለ መረዳት ነው እንዳልነው በመደበኛ ስርዓት ምርመራ ይካሄዳል መደበኛ የምርመራ ዘዴያችን አለ ያንን ራሱን በተጠበቀ በፕሮሲጀር የሚመራው እንዳለ በሽፋን ስር የሚደረግ ምርመራን በግልጽነት ካለ መረዳት ነው ተጠርጣሪውን ይዘን እየመረመርን አይደለም ወይም ደግሞ ተጠርጣሪው ላይ በቀጥታ የሚደረግ የምርመራ ሂደት አይደለም ቅድም ያልነው ማብራራት አቶ አዲስ ያነሳው ዝርዝር እንደተጠበቀው ሆኖ ወንጀል እየፈጸሙ ባሉበት ራስን ደብቆ እንደ ተመሳሳይ አካል ሆኖ ውስጥ የሚደረግ የምርመራ ዘዴ ነው መረጃ ለማግኘት ወይም ደግሞ የወንጀሉን ምንጭ ጅምር አግኝቶ ለዛ መፍትሄ ለመስጠት ከምንጩ ለማድረግ የሚያስችል የምርመራ ዘዴ ነው እንጂ ቅድም የተባለው በተለያዩ አካላት ላይ ለማጥቃት ታሳቢ ያደረገ ነው የሚለው ይዘን እየመረመርን አይደለም ያ ከልዩ ምርመራ ዘዴው ጋር አሁን ካልነው ጋር ምንም የሚያገናኘው ጉዳይ አይደለም ይሄ ገብቶ መረጃን በተገቢ ሁኔታ ማምጣት የሚቻልበት ራስን ደብቆ የተለያዩ ወንጀሎች ሲፈጸሙኮ
አብሮ ውስጥ ሆኖ ወንጀልም የሚፈጸም ለምሳሌ እጽ ማዘዋወር ብለናል እያዘዋወረም ሊሆን ይችላል እኮ መረጃ የሚሰበሰው ማለት እነዚህን ነው ሽፋን የሚሰጠው ማለት ነው ስለዚህ ተጠርጣሪዎችን ይዘን በመንመረምረው ጉዳይ ጋር ምንም የሚያገናኘው ጉዳይ አይደለምና ስለዚህ የካርዳር ችግር የመጣ ነው ብለን ነው የምናስበው ለዛ ነው ይሄን ክላሪቲም እየሰጠን ያለን ባለም አቀፍ አሰራር እንዴት ይታያል ካለም አቀፍ ሰብአዊ መብት ድንጋጌዎች ጋር እንዴት ይሄዳል በኢትዮጵያ የህግ ማዕቀፍ ውስጥስ ምን ቦታ አለው የሚለውንና አሁን በተጠቀሰው ወይም ደግሞ በወንጀል የተገኘን ንብረት ወይም ገንዘብ ጋር ያስመስሎ ማቅረብና ሽብርተኝነት በገንዘብ መርዳትን ለመከላከልና መቆጣጠር የወጣው አዋጅ ቁጥር 780 2005 ማሻሻያው አሁን አዋጅ ቁጥር 1387 2017 ሆኖ ሰኔ 10 ቀን ተከበረው የተወካዮች ምክር ቤት የጸደቀው ማሻሻያ አዋጅ ላይ ከተቀመጠው አንፃር ምን እንድምታኔ ያለው የሚለውን ነገር ለማንሳት ሞክራለሁ ማለት ነው ልዩ የምርመራ ዘዴ ሲባል አሁን በዚህ በሰሞኑን ባለው ሁኔታ የተምታታ ጉዳይ አለ አንድ ልዩ የምርመራ ዘዴ ከመደበኛ ምርመራ የተለየ ነው መደበኛ የወንጀል ምርመራ ስርዓትን ምንመራበት አካሄድ አይደለም መደበኛ ምርመራ ስንል ለምሳሌ በወንጀል ስነ ስርዓቱ በተቀመጠው አግባብ ተጠርጣሪዎችን በፍርድ ቤት ሚያዣዎችን በማውጣት የሚያዝበት ሰነዶች የሚሰባሰቡበት ምስክሮች የሚሰሙበት የተለያየ እና አካሄድ የሚከተሉ ናቸው አጠቃላይ ማለት ነው ከዚህ ውጭ ባሉ በጣም ውስብስብ በሆኑ በመደበኛው አካሄድ ሊደርስባቸው የማይችሉ የወንጀል ምርመራ ወንጀሎችን ልዩ የምርመራ ስልትን ተከትለን አንደኛ ወንጀሉን መነሻ የወንጀሉን ፍሬ በሂደቱ የተሳተፉ አካላትን ማንነታቸውና አጠቃላይ የተያዘ ሰንሰለት ወይም ደግሞ ኔትወርክ ካለ ያንን ልንለይ የምንችልበት አካሄድ ነው ማለት ነው ወንጀሎች ከጊዜ ወደ ጊዜ እየተወሳሰቡ አድማሳቸውን እያሰፉ ድንበር ተሻጋሪ የሆኑ የመጡ መሆኑ የሚታወቅ ነው ለምሳሌ በወንጀል የተገኘ ንብረት ወይም ገንዘብ ህጋዊ አስመስሎ ማቅረብና ሽብርተኝነት በገንዘብ መርዳት ወንጀል ዓለም አቀፍ ባህሪ ያለው በተደራጀ መልኩ የሚፈጸም ድንበር ተሻጋሪ የሆነ ነው አብዛኛው ባህሪው መገለጫው ማለት ነው ከዚህ አኳያ ሲታይ ድንበር ተሻጋሪና የተደራጀ እንደሆኑ ድንበር ተሻጋሪ በሆነ አስተሳሰብና አካሄድ ከሀገራት ጋር ትብብርና ቅንጅት መፍጠር ወንጀሉን ለመከላከልና ለመቆጣጠር የሚደረጉ ጥረቶች አሉ ማለት ነው ወንጀል ተፈጽሞ በምርመራ ሂደት ውስጥ ከሚሰሩ ስራዎች ተጠያቂነትን ለማረጋገጥ ከሚከናወኑ የምርመራ የተጠያቂነት አሰራር ሂደቶች በፊት ወንጀልን መከላከል አንዱ ማዕከል ያደርጋል ማለት ነው ከዚህ አኳያ መኒላው እንደሪግ ምንለው እንደሞ ይሄን በስም የጠቀስኩትን በወንጀል የተገኘ ንብረት ወይም ገንዘብ ህጋዊ አስመስሎ ማቅረብና ሽብርተኝነትን በገንዘብ እርዳት ወንጀልን በተመለከተ በተባበሩት መንግስታት የተደራጁና ድንበር ተሻጋሪ ስምምነቶች ማዕቀፍ ውስጥ አንዱ ሀገራት ከወንጀል አድርገው ይሄንን የመከላከል ተጠያቂነትን የማረጋገጥ ግዴታን የተቀመጠበት ሁኔታ አለ ማለት ነው ከዚህ ስንነሳ እኛም ይሄንን ወንጀል በ780 በአዋጅ ቁጥር 780 ቀድሞ በወንጀል ህጉ ላይ የተቀመጠ ነበር ያንን በተሻለ መልኩ ዓለም አቀፍ ግዴታ ለመወጣት የሚያስችል የፋይናንስ ስርዓቱን ደህንነት ለማስጠበቅ የኢኮኖሚውን ደህንነት ለማስጠበቅ አጠቃላይ እንደዚህ አይነት ወንጀሎች ኢኮኖሚውን የሚያደቁ የፋይናንስ ስርዓቱን ደህንነት አደጋ ላይ የሚጥሉ ይሄ ኢንቨስትመንትን የሚጎዳ ዓለም አቀፍ ትብብርን የሚጎዳ እንደ ሀገር የህዝብንና የመንግስትንም ጥቅም የሚያሳጣ ነው ማለት ነው ይሄ ከሆነ ወንጀል አድርገናል በ780 መሰረት ይሄ ወንጀል ከሆነ የምርመራ ስልታችን ምን ይመስላል ነው እንደ ምርመራ ስልት ቀደም ብሎ 2003 ላይ የወጣ የኢፍድሪ የወንጀል ፍትህ ፖሊሲ አለ የወንጀል ፍትህ ፖሊሲው ማዕከል ያደረገባቸው አካሄዶች አሉ አንደኛው ዘመናዊ የሆነ የወንጀል መከላከል ስልትን መደገፍ እንደ ሀገር ይሄን አስቀምጦታል ሁለተኛው ተጠያቂነትን ለማረጋገጥ አጥፊዎች ከንጹሃን የሚለዩበት የወንጀል ምርመራ ስርት የፍርድ ሂደቱን እንደ አጠቃላይ እስከ ማረም ማነጽና እስከ መጨረሻው ያለውን የፍትህ ሂደት ያስቀመጠ ነው ማለት ነው በዚህ ሂደት ውስጥ ዘመናዊ የምርመራ ስርዓትን ከዓለም አቀፍ ሰብአዊ መብት ስታንዳርድ ጋር የተጣጣመ የወንጀል ምርመራ ስርዓትን መከተል አስገዳጅ ነው ብሎ ያስቀምጧል ለዚህም ዋና አቅጣጫዎችን አስቀምጦለታል ማለት ነው አንደኛው ልዩ የምርመራ ዘዴዎችን መጠቀም የሚቻልበት ሁኔታ ነው እነዚህ በልዩ ሁኔታ ብቻ የሚተገበሩ ናቸው መደበኛውን ቦታ የሚተኩ አይደሉም ይሄም በምን አግባብ ይፈጸማል የሚለውን እመጣበታለሁ ስለዚህ ከዛ ጋር ተቀምጧል ማለት ነው በወንጀል ፍትህ ፖሊሲ ነው በሌሎች ህጎች ሲታለ ስንል አንደኛ በ780 ላይ ቀድሞ ቅድም ክቡራቱ ሙሉ ቀን እንዳነሱ ተቀምጦ የነበረ ነው
በሀብት ማስመለስ አዋጁም ላይ የተቀመጠ ነው። በጸረ ሽብር አዋጁ 1176 እሱም ላይ የተቀመጠ ነው። እነዚህ ልዩ የምርመራ ዘዴዎች የሚባሉት ተቀምጠዋል። ይህንን ፖሊስ ወይም መርማሪ የምንለው በመደበኛው አካሄድ የሚተገብራቸው አይደሉም። እንዴት ይተገበራል የሚለውን ደግሞ የሚያስቀምጥበት አለ። አሁን ወደ 780 አዋጅ ቁጥር 780 ማሻሻያው 1387 ላይ ስንመጣ በምን አግባብ አስቀመጠው የሚለውን ነው። በምን አግባብ አስቀመጠው የሚለውን 780 ላይ የተቀመጣል። አንቀጽ 25 ላይ ያስቀምጣቸዋል። ልዩ የምርመራ ስልቶች አሉ። እዛ ላይ በግልጽ 26 ላይ ያስቀምጦታል። አንቀጽ 26 ላይ 25 ላይ ግልጽነትም ስለሚጎለው 25 ሲያስቀምጥ ልዩ የምርመራ ዘዴዎችን በተመለከተ ፍርድ ቤት ፈቃድ ሊሰጥ ይችላል ነው ያለው። አስገዳጅም ማለት ይሰጣልም አላለም፣ ሊሰጥ ይችላል። ወንጀል አድርገን አንድን ጉዳይ ከደነገግ የወንጀል ምርመራ እንደሚደረግ ወንጀል መከላከል ስራ እንደሚሰራ ይታወቃል። ሊሰጥ ይችላል ነው። ይሄ በልዩ ሁኔታ የሚተገበር ነው። ይሄንን ይልና በታች መርማሪውን በተመለከተ የፍርድ ቤት ፈቃድ ሲያገኝ ነው ሊተገበረው የሚችል ብሎ የምርመራ ስልቶቹን ዘርዝሯል ማለት ነው። ስለዚህ ወደዚህኛው ስንመጣ አንደኛ ይሄም በቂ አይደለም ነው። እንግዲህ ከዓለም አቀፍ አሰራሩና ስታንዳርዱ ጋር የተጣጣመ ከሰብአዊ መርሆችን የተከተለ የተጠያቂነት አሰራርን የሚከተል የግልጽነት መርሆች ላይ የተመሰረተ መሆን አለበት ማለት ነው የወንጀል ምርመራ ሂደቱ። ይሄን ለማድረግ ማሻሻያው ይዞት የመጣው ምንድነው? አንደኛ 25 ላይ ያለውን የበለጠ ግልጽ ለማድረግ ፍርድ ቤት በሽፋን ስር የሚደረግ ምርመራ ሊፈቅድ ይችላል ብሎ አስቀምጦታል ማለት ነው። ቀጥልና ሊፈቅድ የሚችለው መቼ ነው? ሊፈቅድ የሚችልበትን ሁኔታ ሲያስቀምጥ አሳማኝ ምክንያት ሲገኝ፣ መርማሪው አሳማኝ ምክንያት ሲያቀርብ ልዩ የምርመራ በሽፋን ስር የሚደረግ ምርመራን ሊፈቅድ ይችላል ብሎ አስቀምጦታል ማለት ነው። አሳማኝ ምክንያት ሲገኝ ከፈቀደለትስ ቅድም ሲነሱ የነበሩ ጥያቄዎች አሉ። በምን አግባብ ነው ሊደረግ የሚችለው ነው? እንግዲህ ከዓለም አቀፍ ሰብአዊ መብት ስታንዳርድ ጋር የኛም ከህገ መንግስቱ ጋር ከሌሎች ማዕቀፎች ጋር በተጣጣመ መልኩ መተግበር አለበት። ልዩ ሁኔታ ነው ብለናል። በልዩ መንገድ የሚተገበር እንጂ መደበኛ የምርመራ ወንጀል ፍትህ ስርዓቱን አካል አይደለም። ይሄ በልዩ ሁኔታ የሚተገበር ነው። ይሄ ከሆነ ፍርድ ቤት ሲፈቅድ አንደኛ መረጃ የሚሰበሰብበትን ዘዴ በትእዛዙ ላይ ማስቀመጥ አለ። ስለዚህ ጉዳይ ትእዛዝ ይሰጣል፣ በግልጽ አስቀምጦታል። ከዚህም ባለፈ መረጃው የሚሰበሰብበት አግባብ፣ መረጃው የሚሰበሰብበት ጊዜ ይህንን አስቀምጧል ማለት ነው። ስለዚህ አንደር ስትሪክት ኮንዲሽን ወይም ደግሞ በጥብቅ ስነ ስርዓት የሚመራ ነው ማለት ነው። ይሄ ለምን ሆነ? ዘፈቀዳዊ እንዳይሆን በሰብአዊ መብትን ድንጋጌዎችን በጠበቀ ከዓለም አቀፍ ስታንዳርድ ጋር በተጣጣመ መልኩ በአንድ በኩል ወንጀሎቹ በጣም ውስብስብ ናቸው። ከጊዜ ወደ ጊዜ ቴክኖሎጂ ባደገ ቁጥር ቀድመው እየሄዱ ነው ወንጀሎቹ። ሀገራት ደግሞ እነዚህን መከላከል አለባቸው። የፋይናንስ ደህንነታቸውን ለመጠበቅ የኢኮኖሚውን ስርዓቱን አጠቃላይ የተሳለጠ ለማድረግ የፋይናንስ ስርዓቱን ደህንነት ማስጠበቅ ያስፈልጋል። ይሄ በወንጀል የተገኘ ንብረት ህጋዊ አስመስሎ ማቅረብ ወይም ደግሞ ሽብርተኝነት በገንዘብ መረዳት የምንለው ፋይናንስ ስርዓቱ ላይ የሚያዛባ ነው ስርዓቱን ማለት የኢኮኖሚውን ደህንነት አደጋ ላይ የሚጥል ነው ማለት ነው። ከዚህ አኳያ በጥብቅ ስርዓት መመራት አለበት ብሎ አስቀምጧል። ከጊዜ አንጻር ጊዜውንም በተመለከተ እንዴት ይከተላል የሚለውን በግልጽ አስቀምጦታል። ቢበዛ እነዛንም ጥብቅ የሆኑ ትእዛዞችን ሰጥቶ ቢበዛ 90 ቀን ቢሄድ ነው። በጣም ከአቅም በላይ ከሆነ ወንጀሎቹ ድንበር ተሻጋሪ ናቸው። ዓለም አቀፍ ሀገራት ጋር አገር አካላት ጋር ዓለም አቀፍ አካላት ጋር ወይም ከሀገራት ጋር እንዳጠቃላይ ድንበር ተሻጋሪ የሆነ ትብብርን በመመስረትም ሊፈጸሙ የሚችሉ ስለሆኑ የምርመራ ስልቶቹ ይህንንም ታሳቢ ባደረገ መልኩ ስብስብነቱ ወንጀሉ እያደገ ከመሄዱ አኳያ ይህን ተጠያቂነትን ለማረጋገጥ በልዩ ሁኔታ ጊዜው ቢያስፈልግ እስካሁን ምርሰበሰብክ የምርመራ ስልቱ እንዴት ነው የተመራው፣ ምን አይነት ውጤት ታመጣ፣ እነዚህ ሁሉ ገምግሞ ተጨማሪ ቢበዛ ነው። እነዚህ አሁን ማስቀመጥላችሁ የጊዜ ገደቦቹ እንደ ፍርድ ቤቱ የሚፈቅድለት እንዳገኘ የሚሰጥበት አይደለም። እንደ የሁኔታውን አስፈላጊነት አይቶ መዝኖ ሊፈቅድ የሚችልባቸው ሁኔታዎች ነው ጣሪያዎቹን ሲያስቀምጥ ነው። በልዩ ሁኔታ ከ90 ቀን በተጨማሪ 30 ቀን ይፈቅድ ነው ይላል። ከዚህ ውጭ ግን ሊፈቀድ አይችልም ይላል። እነዚህም ከሂደቱን ተገቢነቱንና ውጤት እያመጣውን ምርመራ ስልቱን በተሰጠው ትእዛዝ መሰረት እያከናወነ መሆኑን መዝኖ ተገቢነቱን ሲያምን ነው። ግንኙነቱ ከማን ጋር ነው ማለት ነው? አጠቃላይ ልዩ የምርመራ ዘዴ በፍርድ ቤት ትእዛዝ ባስቀመጣቸው ሁኔታዎች የሚመራ የምርመራ ስርዓት ነው ማለት ነው። ይሄ ከሆነ በሽፋን ስር የሚደረግ ምርመራ ከመደበኛው ላይ አሁን ለምሳሌ አስገድዶ መረጃ መቀበል ቅድም ሲነሱ ከነበር በጣም ግንኙነት የላቸውም።
አንደኛው የመረጃ የተዛባ መረጃ ሲሰራጭ የነበረው ይሄ ነው። ይሄንን ነው ማጥራት የሚያስፈልገው። አንደኛ በመደበኛ ምርመራ ስርዓት ለምሳሌ ተጠርጣሪዎች ተይዘው ወደ ፍርድ ቤት በፖሊስ ጣቢያው በማቆያ ቤት እያሉ ደህንነታቸው መጠበቅ እንዳለበት ተገደው መረጃ መስጠት እንደሌለባቸው በዚህ ሂደት ውስጥ መረጃ ተገደው እንኳን ቢሰጡ ውጤት እንደሌለው የህገ መንግስቱ አንቀጽ 19(5) በግልጽ አስቀምጧል። ህገ መንግስታዊ ክልከላዎች፣ ህገ መንግስታዊ ጥበቃዎች አሉ ማለት ነው። እነዚህ ህገ መንግስቱ ያስቀመጣቸው ናቸው። በመደበኛው ምርመራ ስርዓት ይዘው ተይዞ ክትትል እየተደረገ ምስክሮች እየተሰሙ ሌላ መረጃ እየተሰበሰበ ይሄ መደበኛው ወንጀል ፍትህ ስርዓቱ ወይም ምርመራ ሂደቱ የሚያረጋግጥበት ወይም ሂደቱ ይሄንን ነው የሚመስለው። ከዛ ውጭ እነዚህ ምንድን ናቸው? በልዩ የምርመራ ዘዴ የምንላቸው ወይም በሽፋን ስር የሚደረግ ምርመራን ብንወስድ ለምሳሌ በተደራጀ እነዚህ መኒ ላውንደሪንግ የምንለው ወይም ደግሞ በወንጀል የተገኘን ገንዘብ ወይም ንብረት ህጋዊ አስመስሎ ማቅረብና ሽብርተኝነት በገንዘብ መረዳት የሚባለው ወንጀሉ በባህሪው ውስብስብ ነው ብለናል። ድንበር ተሻጋሪ ነው ብለናል። ከጊዜ ወደ ጊዜ አፈጻጸሙ የተወሳሰበ የመጣ ነው። ቴክኖሎጂ ቤዝድ የሆነ ከፋይናንሱ ጋር በጣም የተሳሰረ ሀገራትን ለኢኮኖሚ ድቀት የሚዳርግ ነው። ሀገራት ደግሞ ይሄንን የመከላከል ግዴታ ዓለም አቀፍ ግዴታ ተቀምጦባቸዋል። እነዚህን በመደበኛው መመልሳቸውን እንመልሳለን። ዋና መርህ የመደበኛ ምርመራ ወንጀል ፍትህ ስርዓቱን መከተል ነው። ከዚህ ውጭ ልዩ የምርመራ ስልቶች ሲያስፈልጉ እንዴት ይመራል የሚለውንም አስቀምጧል ማለት ነው። ስለዚህ ለምሳሌ የተደራጀ የወንጀል ቡድን ቢኖር ፋይናንስ እነዚህ መኒ ላውንደሪንግ ወይም ደግሞ ወንጀል የተገኘ ንብረት ህጋዊ አስመስሎ ማቅረብ ወይም ሽብርተኝነት በገንዘብ መርዳት ወንጀልን ለመከላከልና ለመቆጣጠር የወጣውን አዋጅ በመጣስ ማለት እንደዚህ የሚፈጽም የተደራጀ ሴል አለ ብሎ ካሰበ አሁን ከመደበኛው እንድትለዩት ነው። ይሄ አብሮ ተገኝቶ ከግድያዎች ቢፈጽምበት እያናዘዘው መረጃ የተቀበለው አይነት ነው። የተዛባ መረጃ ሲሰራጭ ይሄ ቶታሊ በአጠቃላይ ስህተት ነው። ግንኙነት ስለሌላቸው ማለት ነው። በሽፋን ስር የሚደረግ ምርመራ ስንል ተመሳስሎ መግባት ለምሳሌ አደገኛ ዕፅ ላይ እንበለው፣ በኮራፕሽን እንበለው፣ በህገወጥ የሰው ዝውውር እንበለው፣ ሌላ ፋይናንስ ወንጀል ላይ የተደራጀ ቡድን ቢኖር ወንጀለኞች ቢኖሩ ወይም ተጠርጣሪዎች ቢኖሩ ሲጠረጠር ምንድን ነው የሚያደርገው? አንድ ራሱን ደብቆ ራሱን ሰውሮ መርማሪው ራሱን አመሳስሎ አካባቢ ላይ ሊኖር ይችላል። አብሮ አባል ሆኖ ሊቀላቀል ይችላል። ይሄ የሀገርን ደህንነት የህዝብን ጥቅም የማስጠበቅ ጉዳይ ነው። ዘመናዊና ልዩ የምንለውም ለዛ ነው። ይቀላቀላል። ለምሳሌ ሊቀላቀል ይችላል። አንዱ ዘዴ ማለት ነው። አብሮ ሆኖ ውሎ ያድራል አይደል? ለምሳሌ አደገኛ ዕፅ የሚያዘዋውሩ የሚጠቀሙ ከሆነ ሊጠቀም ይችላል። ይሄ ምንድነው? ወንጀል ነው። ከነሱ ጋር አባሪ ሆኖ ከነሱ ጋር ግብረ አበር ሆኖ ወንጀል ሊፈጽም ይችላል ነው። ይሄን ምን ለማድረግ ነው? የሀገርን ደህንነት የህዝብን ጥቅም ለማስጠበቅ ወንጀሉን ለመከላከል እንዳይፈጸም እየተፈጸመም ከሆነ ውጤት እንዳያመጣ ለማድረግ በተፈጸመ ወንጀል ላይ እነዚህ መረጃ ይሰበሰብን ቃል እየተቀበልን የምስክር ምን ሰው ይሄ መደበኛውን አካሄድ አይደለም። ይሄ ልዩ የምንለው አብሮ ተመሳስሎ ይሄኛውን በሽፋን ስር የሚደረገውን የምርመራ ዘዴ ነው ያብራራ ያለውትና አብሮ ተመሳስሎ ሊሆን ይችላል። ሰርጎ መግባት ሊሆን ይችላል። እንደነሱ መስሎ ማለት ነው። ስለዚህ አሁን ለምሳሌ ከፋይናንስ ወንጀል ጋር የተያዘ አደገኛ ዕፅ ጋር የጦር መሳሪያ ዝውውር፣ ህገወጥ የሰው ዝውውር ጋር አሁን በዋናነት ከነሱ መረጃ ይሰበስባል። እነሱ አካሄዳቸውን ይከተላል። እንቅስቃሴያቸውን በምስል በድምጽ ይወስዳል ብለን እናስባለን። ባስፈቀደው ፍርድ ቤት በፈቀደለት ትዕዛዝ መሰረት በዚህ ሂደት ውስጥ ለምሳሌ ዕፅ መጠቀም ወንጀል ነው አይደል? በእኛ ወንጀል ፍትህ በወንጀል ህጉ መሰረት ወንጀል ፈጽሟል ማለት ነው። የጦር መሳሪያ የሚያዘዋውሩ ከሆነ ከፋይናንስ ስርዓቱ ጋር እያይዘው በመኒ ላውንደሪንግ ወይም ደግሞ በወንጀል የተገኘን ገንዘብ ወይ ንብረት ህጋዊ አስመስሎ ወይም ሽብርተኝነትን በገንዘብ መርዳት ወንጀል ነው አይደለ? በዚህ የተገኘውን ገንዘቡን ይዘው ለጦር መሳሪያ ከዋሉት አብሮ በዛ እንቅስቃሴ ውስጥ ሊኖር ይችላል ነው። የሱ ዋና ዓላማ ምንድነው? ትልቁን ስዕል ነው የሚያየው። የተሰጠው ተልዕኮ አለ። ይሄንን ስዕሉን መከታተል ነው። መረጃ መሰብሰብ ለነገ ለህዝብ ደህንነት ለሀገር ጥቅም ወንጀሉን ማጋለጥ፣ መረጃ ይዞ መምጣት፣ ለነገ ተጠያቂነትን ማረጋገጥ ነው። ለዚህ አብሯቸው ነው የሚሉ አብሯቸው ነው የሚያድረው። ከነሱ ጋር ያያየ ከነሱ መረጃ እየሰበሰበ ወንጀልን ማጋለጥ አይደል? መረጃ መሰብሰብ ነው። እነሱ ላይ ሊፈጽመው የሚችለው እንደ ጓደኛ መስሎ አብሮ ኖሮ እንደ አባል መስሎ ወይም ደግሞ በአካባቢያቸው ለምሳሌ እነሱ ሲሸጡ ሲገዙ እየሸጠ ሲሸጡ እየገዛ ሊሆን ይችላል። አካባቢያቸው ላይ ሆኖ ማለት ነው ራሱን ደብቆ በዚህ ሂደት ውስጥ ከነሱ ጋር አብሮ የሚፈጽመው ወንጀል ግንኙነትም የለውም ማለት ነው። ግን ሊፈጽሙ የሚችሉ ወንጀሎች አሉ። ስለዚህ በዚህ ሂደት ውስጥ እነዚህን ያም ሆኖ ከግድያ በስተቀር ብሎ ሲያስቀምጠው
ከሰው ደህንነትና ህይወት የበለጠ አይደለም የሚለው ነው የሚጠበቀው አለ እነዚህ ሰዎች ወይም ደግሞ መርማሪዎች ራሳቸውን መስዋዕት አድርገው ራሳቸውን ለነገ ለሀገርና ለህዝብ ጥቅም አሳልፈው ሰጥተው ወንጀሉን የሚያጋልጡ ወንጀል እንዳይፈጸም የሚከላከሉ አካላት ናቸው ስለዚህ በዚህ ሂደት ውስጥ እነሱን አደገኛ ሲቅም ያ ወንጀል የተደራጀ ቡድን ለምን ጥቅም አለ ወይም ደግሞ በዚህ ሂደት ውስጥ ተሳትፋል ብሎ ምርመራ ማድረግ ትልቁን ዓላማውን ለማሳካት እየተደበተ ያለውን ጉዞ አለማሰብ ነው ማለት ነው ስለዚህ ዋና ተዛባ መረጃ ሲሰራጭ የነበረው ይሄን በአግባቡ አለመረዳት ነው ማለት ነው ስለዚህ በዋናነት በምርመራ ሂደት አንድ ተጠርጣሪ ለምሳሌ የመኒ ላውንደሪንግ ወይም ደግሞ በወንጀል የተገኘ ንብረት ወይም ገንዘብ ህጋዊ አስመስሎ ማቅረብና ሽብርተኝነትን በገንዘብ መርዳት ወንጀልን ለምሳሌ ፍርድ ቤቱ ልዩ ምርመራን መርማሪን ባልጠየቀበት ሁኔታ መደበኛው ተጨባጭ መረጃ ባለበት ፋይናንስ ባንኮች ለምሳሌ ባንክ መረጃ ያዘበት ሪፖርት አድርጎበት ተጠርጣሪው የት እንዳለና መቼ እንደፈጸመ ከማን ጋር እንደፈጸመ አንድም የወንጀሉን ፍሬ በሌላም በኩል በዚህ ሂደት ውስጥ የሚሳተፉ አካላትን አመንጭ ወንጀልን ጭምር ሊሆን ይችላል በዚህ ሂደት ውስጥ ማረጋገጥ ያለ ማስረጃ ያለው ፍርድ ቤትም ትእዛዝ አይሰጠው በዚህ ሂደት ውስጥ ተጠርጥረው የሚያዙ ሰዎችም በህገ መንግስቱ በተቀመጠው ጥበቃ በሌሎች ህጎች በስነ ስርዓት ጉም ያለውን ጥበቃ ተከትሎ የሚመራ ይሆናል ማለት ነው ሶ ይሄንን መነሻ አድርጎ የሚሄድ ነው የሚለው ነው ከዚህ አንፃር አሁን በፋታፍ ነው ወይም ዓለም አቀፉ የፋይናንስ ግብረ ምንለው አገራት የፋይናንስ የምርመራ ስርዓታቸውን ማዘመን ሲባል እንዲህ አይነት ልዩ የምርመራ ዘዴዎችን ተግባራዊ ማድረግ ነው ዓለም አቀፍ አይነት ባህሪ ያለው ነው ብለናልና እነዚህ በተለያዩ ሀገራት ተግባራዊ የሚደረጉ ናቸው እኛ ሀገር እንደውም ለማዘመን በቂ ምላሽ ለመስጠት ከዓለም አቀፍ አሰራሩ ጋር የዘመን የወንጀል ፍትህ ስርዓት ለመዘርጋት የሚደረገውን ጥረት ለመደገፍ አንዱ ይሄ እኛ ዓለም አቀፍ መስፈርቶች እናሟላበታለን ብለን የተካተተ ማሻሻያ ነው ማለት ነው እንጂ ከዜጎችን የተጠረጠሩ ሰዎችን ይዞ ቶርቸር እየተደረገ መረጃ የሚሰበሰብበትም ስራ ይሄ መደበኛ አካሄዱ ነው መደበኛው ደግሞ የተደረገ ጥበቃም አለው የፍርድ ቤትም ትእዛዝ በዚህ ላይ የተለመደውን አካሄድ ነው የሚከተለው ማለት ነው እነዚህ ልዩ የምርመራ ዘዴዎች የምንላቸው ናቸው ማለት ነው ወደ ጥያቄዎቹ ስመጣ እነዚህ ልዩ የምርመራ ዘዴዎች ከመብት አኳያ የተባለው ቅድም ያልኳቸው ናቸው በፍርድ ቤት ጥብቅ ክትትልና ትእዛዝ የሚፈጸሙ ናቸው በልዩ ሁኔታ መደበኛውን አሰራር የማይከተሉ ለዚህ አንደኛ የሚሰጡ የአካሄድ ዘዴው ምን ይመስላል መመረጃ አሰባሰብ አግባቡ በእንዴት ይመራል የሚለው ትእዛዙ ላይ ፍርድ ቤቱ ማስቀመጥ አለበት ነው ሊፈቅድ ይችላል ነው ያለ መጀመሪያ ላይ ምክንያቱም ልዩ ባህሪ ስለሆነ ሁሌ ሊተገበር ስለማይችል ተገቢ ነው ብሎ ወንጀሉን ለመከላከል ለመቆጣጠር አስፈላጊ ነው ብሎ ሲያምን ሊፈቅድለት ይችላል አሳማኝ መረጃ ተጨባጭ መረጃ ሳይ ሊፈቅድለት ይችላል ከፈቀደ ግን በጥብቅ ስነ ስርዓት መመራት አለበት ትእዛዝ ይሰጣል ነው እነዚህ ነው ተመለከተ ስለዚህ ከዓለም አቀፍ አሰራር ጋር የጸረ ሙስና ኮንቬንሽኑ በእኛም በወንጀል ፍትህ ፖሊሲው በሌሎች ህጎች ከተቀመጡት ጋር የተጣጣመ ህገ መንግስቱን መርህ ያከበረና ዜጎች መሰረታዊ መብቶችና ነጻነቶች ጋር የሚጋጭም ነገር የሌለው ነው ማለት ነውና እነዛ ሂደቱ በራሱ ወንጀሉ ምርመራ አንዳንድ ሁኔታዎች ላይ ሊያስገድድ ስለሚችል ተመሳስሎ ስለሚሰራ ትልቁ በዛም ተመጣጣኝነቱ ነው አንዱ ፍርድ ቤቱ የሚያየው ተመጣጣኝነቱ በዚህ ሂደት ውስጥ የምናገኘው ውጤትና በሂደቱ ውስጥ ሊመጣ የሚችለው ሂደቱ ምን ይመስላል ነው ምን ያህል የተመጣጣነው የሚለውን አይቶ ተገቢነቱን አምኖ የሚፈቅድበት ነውና ከሰብአዊ መብት አንፃር ያለው ጥበቃ ያለው አካሄድ ምን ይመስላል የሚለው ሁሉ የፍርድ ቤቱ መመዘኛ ሂደቶች ሆነው የሚተገበሩ ናቸው ማለት ነው ይሄ ማለት መርማሪው በራሱ ዘፈቀዳዊ ነው ማለት አይደለም በምርመራ ሂደቱ እንደኛ የወንጀል ፍትህ ስርዓት አቃቢ ጋር ፖሊስ አለ መርማሪ እዚህ ሂደት ውስጥ ተናቦ አቃቢ ግን ራሱ የምዘና ስርዓት አለው የምርመራ ሂደቱ የሚከተልበት ስርዓት አለ የሚመሩበት ስርዓት አላቸው ስለዚህ ልዩ የምርመራ ዘዴ መቼ ነው የሚያስፈልገን የሚለውን በራሳቸው የሚሄዱበት ሂደት አለ በወንጀል ፍትህ ስርዓት ውስጥ በተቀመጠው አግባብ ማለት ነው ከዚህ ውጭ ባለና በጣም አስፈላጊ ነው ብለው ሲያምኑ መርማሪ ማን ነው ለሚለው በፖሊስ እንበለው ወይ ፖሊስ ይሄን እንዲከታተል የፖሊስ አባል ሆኖ የሚሰራ አካል ብለን መውሰድ እንችላለን ስለዚህ በዚህ ሂደት ውስጥ የሚሳተፉ አካላት ታምኖበት አስፈላጊ ነው ብለው ሲሄዱ ፍርድ ቤት ራሱ ያን ሌላ ፕሮሲጀር ነው የአንድ የፍትህ ተቋማት ብለን ፖሊስ አለ አቃቢ ጋር ከዚህም ባለፈው ደግሞ የፍርድ ቤት አለ ማለት ነው ይሄን ሂደት አግባብነቱን ይከታተላል ይቆጣጠራል የሚለውን በዚህ አግባብ እንድንረዳ ነውና ይሄ ከመደበኛው ምርመራ ጋር እነዚህ ከአስገድዶ መረጃ መቀበል እነዚህ ከሚሉት ጋር ቶታሊ የተለየ ነው የሚለውን ነገር እንዲነሳ ነው የዓለም አቀፍ አሰራርና ስታንዳርድ ነው ከሰብአዊ መብቶች ጋር የተጣጣመ ነው የሚለውን እንድትረዱት ነው ማለት ነው ወንጀለኝነቱ ሳይረጋገጥ እርምጃ መውሰድ ለምን አስፈለገ የሚለው
በተጠርጣሪዎች ላይ እርምጃ ለመውሰድ አይደለም። ቅድም እንደገለጽኩት በሽፋን ስር የሚደረግ ምርመራ ማለት ራሱን ሰውሮ ቅድም እንዳልኩት ከሌሎችም ጋር ተመሳስሎ የሰርጎ ገብቶ የሂደቱን የሚከታተልበት መረጃ የሚሰበስብበት የአመንጭው ወንጀል ወይም ደግሞ ዋና በወንጀል የተገኘው የወንጀል ፍሬ የምንለው በሂደቱ የተሳተፉ አካላት ኔትወርክ ወይም ደግሞ ትስስሩ ወይም ሰንሰለቱ በምን አግባብ እየተመራ መነሻው የት ነው መዳረሻው የት ነው የሚለውን ነገር የሚያይበት ነው ማለት ነው። ሌሎች የራሳቸው ልዩ የምርመራ ዘዴዎችም አሉና በዋናነት ከዚህ ጋር ተያይዞ ስለተነሳ ነው። ስለዚህ በዚህ የሚወሰድ እርምጃ የለም በተጠርጣሪ ላይ የሚለውን ነገር እንድንወስድ ነው። ሂደቱ በራሱ የመረጃ ስብሰባ ሂደቱ እነሱ ጋር ግብረ አበር ወይም ደግሞ ተባባሪ አብሮ በመምሰል የሚሰራው ነገር ስላለ ከነሱ ጋር እንዳባል ሆኖ ሳይለዩት ማለት ሳያውቁት ተመሳስሏቸው ነው ቅድም እንዳልኩትና እነሱ ላይ የሚፈጸም ተጠርጣሪ ላይ የሚመጣ የወንጀል ስጋትም ሂደትም የለም። ታርጌቱ ዋናው ነገር ትልቁን ነገር ወንጀሉን መከላከል ወይም ደግሞ ውጤት እንዳያመጣ ማድረግ የወንጀሎቹን መነሻውን የወንጀል ፍሬውን መለየት እና በዚህ ተጠያቂነትን ማረጋገጥ የሚቻልበትን ስርዓት መዘርጋት ነው የሚለው እንዲታይ ነው። ከግድያ መለስ ተጠያቂ አይሆንም ሲባል ለምን የሚለውም ነገር ቅድም እንዳልኩት ነው። አጠቃላይ በዚህ ሂደት ውስጥ አሁን የግድያ ወንጀልን በተመለከተ በእኛ ቅድም ባብራራውት መልኩ ማለት ነው ተመሳስሎ ወይም ሰርጎ መግባት በሽፋን ስር የሚደረግ ምርመራ ጋር ተያይዞ በአስገዳጅ ሁኔታዎች ለምሳሌ ትእዛዝ ተሰጥቶት በሂደቱ ሲሳተፉ ሌሎች ወንጀሎች ሊፈጸሙ ይችላሉ። አትሊስት ከሰው ህይወትና ደህንነት ባሻገር ይሄን ምርመራ ሂደቱን ነው የሚያጎለው በመሰረቱ። በሌላ ሀገራት በሁሉም ጉዳይ ላይ ኢሚዩኒቲ ወይም ደግሞ ጥበቃ የሰጡ ሀገራት አሉ። እንደየነባራዊ ሁኔታቸው እነዚህን ወንጀሎች መፈጸም አይቻልም ያሉ ሀገራት አሉ። ስለዚህ እዚህ ጋር ስንሰጥ ለምሳሌ በልዩ ሁኔታ አንደኛ በምን ሁኔታ ነው የሚለው ፍርድ ቤቱ የሚያየው ተገዶ ከአቅም በላይ ሊቆጣጠረው በማይችልበት ሁኔታ የሚፈጽማቸው ናቸው። ከወንጀል ተጠያቂነት ነፃ ሊያደርገው የሚችለው ማሻሻያውም የሚለው በወንጀል የተገኘ ንብረት በሽፋን ስር ምርመራ ሲያደርግ ሊቆጣጠረው ሊከላከለው በማይችልበት ሁኔታ በአስገዳጅ ሁኔታ ሊፈጽመው የሚችለው ሲሆን ነው። ስለዚህ በዚህ ሂደት ውስጥ ነው ወይ የፈጸመው የሚለው ነው። ስለዚህ በወንጀል ከተገዶ ወይም በዚህ ሁኔታ የወንጀል ድርጊት ቢፈጽም ተጠያቂነትን አያስቀርም የሚለው እንደውም የምርመራ ሂደቱንም ሊጎዳ የሚችል ነው የሚል እንትን አለ። በሌላ ሀገራት ሙሉ በሙሉ ተጠያቂነትን ስለሚያስቀሩ ማለት ነው። አትሊስት በእኛ ስርዓት ውስጥ እነዚህን እንትኖች መፈጸም አትችልም ነው። አንዳንድ ወንጀሎች በሂደቱ ጣልቃ በመግባት ሊከላከላቸው ሊቆጣጠራቸው የሚችልባቸው ሁኔታዎች አሉ። እንደ ግድያ አይነቶች አውቶማቲክ ወዲያው ሊፈጸሙ የሚችሉ ናቸው በባህሪያቸው። ከዚህም አኳያ ቢያንስ ከሰው ህይወትና ደህንነት ባሻገር በሚል የተቀመጡ ናቸው ማለት ነው። ይሄም ሆኖ ስቲል የምርመራ ሂደቱን የሚያጠብበት ነው። ምክንያቱም በተለያዩ ሀገራት ሁሉም ወንጀሎች ላይ የሚፈቅዱበት ተጠያቂነት አይኖርም የሚሉበት ሁኔታ ስላለ ማለት ነው። እዚህ በእኛ ሂደት ቢያንስ እነዚህን ግምት ውስጥ ማስገባት ተገቢ ይሆናል በሚለው ነው። እነዚህን ሂደቶች በጣም በጠባቡ ታይቶ የተቀመጡ ናቸው። ከአቅም በላይ ሊቆጣጠረው ሊከላከለው የማይችል ተገዶ ሲፈጽመው የሚለው ሁኔታ ሊሰመርበት ይገባል የሚለውን ማንሳት እፈልጋለሁ ማለት ነው። እነዚህ ልዩ ምርመራ ዘዴዎች እንዳይመጡ አሁን ቅድም ከተባለው ነው። አሁን ግልጽ ይመስለኛል አጠቃላይ ሂደቱ ምን ይመስላል ከመደበኛው የምርመራ ስርዓት ጋር ያለው መስተጋብር እንዴት ነው የሚለውን ይሄን ወደዚህ ላለመግባት ምን አይነት የጥበቃ ዘዴዎች አሉ ወይም ደግሞ እንደ ተቋም ምን አይነት ስራዎች አሉ የሚለውን በማንኛውም ሄደ ወንጀል እንደ ወንጀል ፍትህ ስርዓቱ ወንጀልን መከላከል ነው። ወንጀልን መከላከል ነው። ተፈጽሞ ሲገኝ የተጠያቂነት የሚረጋገጥበትን ስርዓት መዘርጋት ነው። ይሄንን ማረጋገጥ ግዴታ ነው ማለት ነው እና እነዚህ ዓለም አቀፍ የሆኑ ወንጀሎች ድንበር ተሻጋሪ የሆኑ ወንጀሎች ውስብስብ የሆኑ ወንጀሎች ያፈጻጸማቸው ሁኔታ ወደዚህ እንድንገባ ሊያስገድዱ ይችላሉ። ቅድም እንዳልኩት ከዓለም አቀፍ ሰብአዊ መብት ከኛም ከህገ መንግስቱ ከሌሎችም የህግ ማዕቀፎች አንፃር ተጣጥሞ የሚተገበርና በጥብቅ የፍርድ ቤት ትዕዛዝና ክትትል ፈቃድ የሚሰራ ነው የሚለውን ነገር እንዲታሰብ ለማንሳት ነው።